ሰላም ውድ የዘመን ስፖርት ቤተሰቦች እንዴት ናችሁ? የዕለቱን ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ስፖርታዊ ጉዳያችን ከአሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ዘመን ስፖርትን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ ጋብዛለሁ። እንግዲህ በአውሮፓ ታላላቅ ሊጎች ላይ የተለያዩ የዝውውር መረጃዎች በተአማኒ የመረጃ ምንጮች በየዕለቱ እየተነገሩ ይገኛሉ። ከነዚህም መካከል የተመራረጡትን ወደ እናንተ የማደርስላቸው ይሆናል። እንግዲህ የዝውውር ጉዳዮችን ስንመለከት አርሰናል በክረምቱ የመጀመሪያ ዙር የዝውውር መስኮት ከመከፈቱ በፊት የሶስት ተጫዋቾችን ዝውውር እንደሚቋጭ እየተናገረም ይገኛል። መድፈኞቹ እንግዲህ በዚህ ሳምንት መጨረሻ በሚከፈተው የክረምት የዝውውር መስኮት ላይ በከፍተኛ ስራ ይጠመዳሉ ተብሎም ይጠበቃል። አርሰናል እንግዲህ የፊፋ የዓለም የክለቦች ዋንጫ በሰኔ ወር መካሄዱን ተከትሎ ይህ ውድድር ከመጀመሩ በፊት ቀደም ብሎ ዝውውሩን ለመቋጨትም እየሰራ ይገኛል። እንዲሁም የተለያዩ ክለቦችም ይህ የዓለም የክለቦች ዋንጫ ከመጀመሩ በፊት የተለያዩ ተጫዋቾችን የማስፈረም እድል ይኖራቸዋል ተብሎም እየተነገረ ይገኛል። በዚህም እንግዲህ ቀደም ብለን የአርሰናልን ጉዳይ ስንመለከት እንግዲህ አርሰናል በዚህ የዝውውር ጉዳይ ላይ በንቃት እየተሳተፈ እንደሆነ እናውቃለን። በዚህም በተደጋጋሚ ከአርሰናል ጋር ስሙ ሲነሳ የነበረውን የስፖርቲንግ ሊዝበኑ አጥቂ ቪክተር ዮኬሬሽን ለማዘዋወር ይፋዊ ጥያቄ ማቅረቡን የተለያዩ የመረጃ ምንጮች እየዘገቡም ይገኛሉ። ክቡራን ተከታታዮች እንግዲህ ቪክተር ዮኬሬሽ በአርሰናል ቤት የሚከፈለውን ሳምንታዊ ደሞዝ በተጨማሪም የሚፈርምበትን የኮንትራት ዓመታትን ጨምሮ እንዲሁም ምን ያህል ቦነስ እንደሚገባውና አርሰናልም ለተጫዋቹ ያቀረበለትን ውል ጨምሮ ኮሪዮ ዴ ማሃ የተሰኘ ተአማኒ የመረጃ ምንጭ ነው ያስነበበው ማለት ነው። በዚህም አርሰናል ለቪክተር ዮኬሬሽ ዝውውር ለክለቡ ስፖርቲንግ ይፋዊ የዝውውር ዋጋ ያቀረበ ሲሆን ለዝውውሩ 70 ሚሊዮን ፓውንድ ነው እንግዲህ ለቪክተር ዮኬሬሽ ያቀረበለት። ይህ ብቻም አይደለም፣ ብቃቱ እየታየ የሚጨመር ይፋዊ ጥያቄ ነው ማቅረብ የቻለው አርሰናል ማለት ነው። እንዲሁም ይህ ተጫዋች በአርሰናል ቤት 112,000 ፓውንድ ሳምንታዊ ደሞዝና ለ5 ዓመታት የሚያቆየውን ውል ነው እንግዲህ እንደቀረበለት እየተዘገበ የሚገኘው። ክቡራን ተከታታዮች ይህ ስዊድናዊ ኢንተርናሽናል በአርሰናል ቤት ለመጫወት ፊርማውን ካኖረም 12 ሚሊዮን ፓውንድ የፊርማ ቦነስ እንዲሁም የ7 ሚሊዮን ፓውንድ ዓመታዊ ደሞዝ ነው ከ5 ዓመት ኮንትራት ጋር የቀረበለት። እንግዲህ ይህንን መረጃ ተአማኒ ካስባሉት ነገሮች መካከል ውድ ተከታታዮች የአርሰናል አመራሮች ባለፈው ቅዳሜ በነበረው የሴቶች የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ላይ እንግዲህ ቪክተር ዮኬሬሽን ለማነጋገር አብረው እንደሄዱና የቪክተር ዮኬሬሽን ወኪል ሐሰን ቺቲንካያን ስለ ዝውውሩና ጥቅማ ጥቅምን በተመለከተ መግባባት ላይ ለመድረስ እንደተነጋገሩ የተለያዩ የመረጃ ምንጮች እየጠቀሱ ይገኛል። እንዲሁም ለወኪሉ ፍሬድሪኮ ቫራንዳስ ይፋዊ የ70 ሚሊዮን ፓውንድ የዝውውር ዋጋም እንዳቀረቡለት ተገልጿል። እንግዲህ በዚህ የዝውውር ጉዳይም የስፖርቲንግ ክለብ ፕሬዚዳንት ፍሬድሪኮ ቫራንዳስ የቪክተር ዮኬሬሽን ዝውውር በተመለከተ ከስፖርቲንግ ክለብ አባላት ጋር ለመወያየት እንግዲህ አስቸኳይ ስብሰባ መጥራታቸውም ታውቋል ማለት ነው። ስለሆነም በክረምቱ የዓለም የክለቦች ዋንጫ ከመጀመሩ በፊት ይህንን የስፖርቲንግ ሊዝበን የፊት አጥቂ ቪክተር ዮኬሬሽን አርሰናል የመጀመሪያ ፍራሚ አድርጎ ይቀበለዋል የሚሉ መረጃዎች ተአማኒ እየሆኑ ይመስላሉ። እንግዲህ አርሰናል የ2024/25 የውድድር ዘመን በመጨረሻም ተቃርቧል። ትኩረቱን እንግዲህ በክረምቱ የዝውውር መስኮት ቡድኑን ወደ ማሻሻል ሊሸጋገርም ይችላል እየተባለ ይገኛል። በመጪው ሳምንት የሚደረጉ ኢንተርናሽናል ጨዋታዎችን ተከትሎም አብዛኛው የቡድኑ አባላት በሚገባ የረፍት ቀናቸውን የሚያገኙ ቢሆንም የአንድሪያ ቤርታና ሚኬል አርቴታ ቀድሞውንም በስራ ላይ እንደሆኑ እየተነገረ ነበረ። ፉትቦል ለንደን እንደዘገበውም ክለቡ በክረምቱ የቡድኑን ጥልቀት ማሻሻል እንደሚፈልግ ተረድቷል። በአርሰናል ቤት እንግዲህ ተቀያሪ በረኛ ወይም ምትክ በረኛ፣ ተከላካይ፣ አማካኝ እንዲሁም የአጥቂ ስፍራ ተጫዋቾች በአርሰናል ቤት እንግዲህ በዋናነት አጀንዳ ሆነው የቀረቡ የዝውውር ኢላማዎች ናቸው ማለት ነው። እንግዲህ የአርሰናል የበላይ ጠባቂ ጆሽ ክሮንኬም በዚህ ወር መጀመሪያ ላይ በቀጣዩ የውድድር ዘመን ከማሸነፍና የተሻለ ለመስራት ኢንቨስት ለማድረግ አቅደናል ሲሉ ተናግረዋል። በዚህ ውስጥ ትልቅ ሚና የሚጫወቱ የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ናቸው። እንግዲህ
ጆሽ ክሮንኬም እንግዲህ አንድሪያ ቤርታን በማግኘታችን ደስ ብሎናል። በትክክል ምን ማድረግ እንዳለብንና በምንፈልገው መንገድ ላይ ግልጽ በሆነ መልኩ በቦርዱ የተደገፈ የተዋሃደና ጠንካራ ቡድን እንገነባለን። ይህም ለአርሰናል ትክክለኛው መንገድ ነው። የስፖርቲንግ ዳይሬክተሩ አንድሪያ ቤርታን በአርሰናል ቤት የተለዩ ነገሮችን ያደርጋል ብለንም እንጠብቃለን ብለዋል። በመጨረሻም ሁላችንም አንድ አይነት ነገር እንፈልጋለን፣ ለስኬት እንራባለን። ስለሆነም ክለቡ ለሚሰሩ ሁሉ በሩ ክፍት ነው። በአርሰናል ዙሪያ ጥሩ ሰዎች አሉን። እናም በዚህ ሲዝን በድጋሚ ላሳዩት ቁርጠኝነት እያንዳንዱን የሰራተኛ አባል ማመስገን እፈልጋለሁ ብለዋል። እንግዲህ አርሰናል ራሱ 6 ተጫዋቾችን በውሰት ወጣውበታል። እንግዲህ አንድሪያ ቤርታም እነዚህን ተጫዋቾች በሚቀጥሉት ጥቂት ሳምንታት ውስጥ ማቆየት፣ በውሰት መሸኘት ወይም መሸጥ ላይ መወሰን ይኖርበታል። ከነዚህም ተጫዋች መካከል ካርል ሄን አመቱን ያሳለፈው በሪያል ቫላዶሊድ ሲሆን እንግዲህ የላሊጋውን በ16 ነጥብ ብቻ ያጠናቀቀው ቡድን አካል እንደነበረ አይዘነጋም። የ23 ዓመቱ ወጣት እንግዲህ በግል ጥሩ ዓመት አሳልፏል። ነገር ግን ወደ መድፈኞቹ በቁጥር 2 ሊመለስ ወይም በቋሚነት መልቀቅም እንደሚኖርበት እየተነገረ ይገኛል። ሌላኛው እንግዲህ በ2024/25 የውድድር ዘመን ወደ ስፔን በውሰት ሄደው አልበርት ሳምቢ ሎኮንጋ ነው። ይህ የ25 ዓመቱ ተጫዋች እንግዲህ ለሲቪያ 23 ጨዋታዎችን ማድረግ የቻለ ተጫዋች ነው። ነገር ግን በጉዳት ምክንያት በርካታ ጨዋታዎችም አመልጠውታል በዚህ ሲዝን ማለት ነው። ምንም እንኳን አማካዩ በክረምቱ ወደ አርሰናል ተመልሶ እሱና ክለቡ ምርጫቸውን እንደሚገመግሙ ቢታሰብም ሲቪያ በ12 ሚሊዮን ዩሮ ወይም 10 ሚሊዮን ፓውንድ የመግዛት አማራጭ እንዳለው ይታወቃል። ሌላኛው በውሰት የተሸኘው ተጫዋች እንግዲህ ኑኖ ታቫሬሽ ነው። እንግዲህ ይህ ተጫዋች ለላዚዮ ነው በውሰት ተላልፎ የተሰጠው። በላዚዮ ቤትም እንግዲህ 23 ጨዋታዎችን አድርጎ በሁሉም ውድድሮች 8 ለጎል የሚሆኑ ኳሶችን በማቀበል የማጥቃት ባህሪውን አሳይቷል። የብድር ስምምነቱ የመግዛት ግዴታን ያካተተ ቢሆንም መድፈኞቹ ለተከላካዩ 9 ሚሊዮን ዩሮ ወይም 7.5 ሚሊዮን ፓውንድ ወደ ኪስ እንደሚያስገቡም እየተነገረ ይገኛል። ይህ የሽያጭ ውል የሚሳካ ከሆነ ማለት ነው። ሌላኛው እንግዲህ በአርሰናል ቤት በዚህ ክረምት ተሽጦ ጥሩ ክፍያ ሊያስገኝ የሚችል ተጫዋች ፋቪዮ ቬራ ነው። ፖርቹጋላዊ ተጫዋች እንግዲህ ጥሩ የውድድር ዘመን ወደ አሳለፈበትና ቀደም ሲል ከነበረበት ፖርቶ ነው እንግዲህ ተመልሶ በውሰት የተሸኘው ማለት ነው። በ39 ጨዋታዎችም 10 ግብ በማስቆጠር ነው ውድድሩን ያጠናቀቀው። እንግዲህ በውሰቱ ውሉ ላይ ምንም የግዢ አማራጭ የለም እንግዲህ በዚህ ተጫዋች ላይ። ስለዚህ የፋቢዮ ቬራ ጉዳይ የወደፊት እጣ ፋንታው ማለት ነው በአሁኑ ጊዜ ግልጽ አይደለም። ምንም እንኳን በአርሰናል ይቆያል ተብሎ ባይጠበቅም የ24 ዓመቱ ተጫዋች እንግዲህ በዝውውር ማርክ በተለጠፈበት ገንዘብ መሰረት 22 ሚሊዮን ፓውንድ እንግዲህ ተገምቷል ማለት ነው። ለዚህ አሃዝ ቅርበት ያለው ማንኛውም ክለብም የግዢ መግዛት እንደሚችል እንግዲህ የአርሰናል ስፖርቲንግ ዳይሬክተር በይፋ ተናግሯል ማለት ነው። ከዚህ ተጫዋች ውጭ እንግዲህ ሬስ ኔልሰን በዚህ ክረምት የወደፊት እጣ ፈንታውን ማስተካከል ያለበት የመጨረሻ ተጫዋች ነው ማለት ነው በአርሰናል ቤት። ይህ የ25 ዓመቱ ተጫዋች ባለፈው ዓመት ፉላምን የተቀላቀለ ቢሆንም ከታህሳስ ወር ጀምሮ በከባድ የጡንቻ እግር ላይ ጉዳት ምክንያት አልተጫወተም። የውሰት ስምምነቱም እንግዲህ የመግዛት አማራጭን አላካተተም። ነገር ግን የኔልሰን የመጀመሪያ ፍላጎት እግር ኳስ መጫወት ስለሆነ ሌላ የውሰቱ ወይም ቋሚ የመሆኑ ጉዳይ በራሱ ውሳኔ ላይ ሊሆን እንደሚችል እየተገለጸ ይገኛል። ስለሆነ ይህ ማለት አንድሪያ ቤርታ በሚቀጥሉት ወራት እንግዲህ በሄን፣ ታቫሬሽ፣ ሎኮንጋ፣ ቬራ እና ኔልሰን ላይ በመንቀሳቀስ የዝውውር ክፍያዎችን ለማመንጨት ይፈልጋል። እንግዲህ ቀደም ሲልም በአርሰናል ቤት እንግዲህ ማርኪኒዮስን ለማዛወር እንደሚፈልጉ ቀደም ተብሎ የተነገረ ጉዳይ ነው። ስለሆነም በማርኪኒዮስ የወደፊት ውሳኔ ላይ እስካሁን ምንም የተባለ ነገር የለም። ከላይ የተጠቀሱት ኮከቦች በክለቡ ቢቆዩም ሆነ በጊዜያዊ ወይም በቋሚ ውል እንዲለቁ አንድሪያ ቤርታ እንዲሁም አርቴታ ቶሎ ተስማምተው እነዚህን ተጫዋቾች ከአርሰናል መሸኘት እንዳለባቸው እየተነገረ ይገኛል ማለት ነው። እንግዲህ ወደ ሌላ የዝውውር መረጃ ሳልፍ የእግር ኳስ ታላቁ ሰው
ክርስቲያኖ ሮናልዶ ለአጭር ጊዜ ኮንትራት ሊያስፈርሙ የሚችሉ 5 ክለቦች ታውቀዋል። እንግዲህ ቤን ስቱዋርት እንደዘገበው ክርስቲያኖ ሮናልዶ ከአልናስር ጋር ያለው ጊዜ ሊያልቅ እንደሚችል የሚገልጽ ሚስጥራዊ መልእክትን በማህበራዊ ሚዲያ ላይ አውጥቷል ማለት ነው። የ40 ዓመቱ አዛውንት ላለፉት ጥቂት ወራት ከሳውዲ አረቢያ ጋር በኮንትራት ድርድር ውስጥ ተቆልፎበት እንደነበር የሚዘነጋ አይደለም። ነገር ግን በ2024/25 የውድድር ዘመን ዋንጫ አልባ ከሆነ በኋላ ማለት ነው አሁን ሁሉም ነገር የሚቋጭ ይመስላል። የፊፋው ፕሬዚዳንት ጂያን ኢንፋንቲኖም ሮናልዶ አሁንም በክረምቱ የዓለም ክለቦች ዋንጫ መጫወት እንደሚችል ፍንጭ ሰጥተዋል። ኢንፋንቲኖ እንግዲህ ከአይሾው ስፒድ ጋር ባደረጉት ቃለ ምልልስ ላይ ሮናልዶ ከቡድኖች ለአንዱ ሊጫወት ይችላልን ብለዋል። ከአንዳንድ ክለቦች ጋርም ውይይቶችን አድርገናል። ስለዚህ የትኛውም ክለብ የሚመለከት ከሆነና ሮናልዶን ለዓለም ክለብ ዋንጫ ለመቅጠር ፍላጎት ካለው ማን ያውቃል ልንመለከተው እንችላለን ሲልም የፊፋው ፕሬዚዳንት ጂያን ኢንፋንቲኖ ተናግሯል። በሰኔ ወር መጀመሪያ ላይም የ10 ቀናት የዝውውር መስኮት ይከፈታል። ይህም እንግዲህ በክረምቱ የዓለም ክለቦች ዋንጫ በፊት ክለቦች ተጫዋቾችን እንዲያስፈርሙ ያስችላቸዋል ማለት ነው። በሮናልዶ ዙሪያ ባለው ወቅታዊ ወሬ መሰረትም እንግዲህ በአጭር ጊዜ ውል ሊያስፈርሙት የሚችሉትን 5 ክለቦች ታውቀዋል። ከነዚህም መካከል ቸልሲ እና ሪያል ማድሪድ ይገኙበታል። እንዲሁም ሌሎችም ክለቦች አሉ። ወዴት ይሄዳል የሚለውን እንግዲህ ከጥቂት ቀናቶች በኋላ የምንመለከት ይሆናል። እንግዲህ በሌላ የማንቸስተር ጉዳይ እንለፍ እስኪ። ባለፈው ሳምንት እንግዲህ ማንቸስተር ዩናይትድ በኤሮፓ ሊግ የፍጻሜ ጨዋታ በቶተናም ሽንፈትን ከተከናነበ በኋላ ሩበን አሞሪም ወደ ሞናኮ አምርቷል። በፕሪሚየር ሊጉ እንግዲህ ያስመዘገበው አሳዛኝ የውድድር ዘመን ከ1974 በኋላ እጅግ የከፋ ፍጻሜን ነው ማስመዝገብ የቻለው። ዩናይትድ እንግዲህ በአንጄ ፖስቶኮግሎ ቡድን በፍጻሜው 1-0 በመሸነፍ ነው እንግዲህ ውጤቱን ያጣ ማለት ነው። በሚቀጥለው የውድድር ዘመን የሻምፒየንስ ሊግ ተሳትፎም እንዳይኖራቸው ከልክሏቸዋል ማለት ነው በመሸነፋቸው ምክንያት። ይህም በመጨረሻ የክረምት ምልመላቸውን አስቸጋሪ አድርጎባቸዋል። የፕሪሚየር ሊጉ በመጨረሻው ቀንም አስቶን ቪላን 2-0 በማሸነፍ እንግዲህ 15ኛ ደረጃን ይዘው ማንቸስተር ዩናይትዶች የ24/25 የውድድር ዘመንን ያጠናቀቁት። ክለቡ እንግዲህ አሁን ከኤሽያን ኦል ስታርስ እና ከሆንግ ኮንግ ጋር የወዳጅነት ግጥሚያዎችን ለማድረግ ወደ ማሌዥያ አቅንቷል። ሆኖም የአሞሪም የመጀመሪያ ጉዞ አልነበረም። አትሌቲክስ እንደዘገበውም ከክለቡ ባለቤቶችና ስራ አስፈጻሚዎች ጋር ከፍተኛ ስብሰባ ላይ ለመሳተፍ አረብ ወደ ሞናኮ እንደተጓዘም ተገልጿል። በየወሩ በኢኒዮስ ዋና መስሪያ ቤት እንደሚካሄድ የሚነገረው ስብሰባ ስራ አስኪያጁን የሚያካትት አይደለም። እንግዲህ ከዩናይትድ ዜና ሳንወጣ ኢንተር ሚላን በመጪው የውድድር ዘመን ራስመስ ሆይሉንድን በውሰት የማስፈረም ፍላጎት እንዳላቸውና በአጥቂው ላይ እምነት እንዳላቸው መናገራቸው እየተገለጸ ይገኛል። የዴንማርኩ ኢንተርናሽናል በ2023 ከአትላንታ ወደ ማንቸስተር ዩናይትድ በ72 ሚሊዮን ፓውንድ መዘዋወሩ አይዘነጋም። ነገር ግን ይህን ያህል ገንዘብ ወጦበት የወጣበትን ያክል ለማንቸስተር ዩናይትድ ጥቅም እንዳላስገኘ ሁላችንም የምናውቁ ጉዳይ ነው። የ22 ዓመቱ ወጣት በ95 ጨዋታዎች 26 ጎሎችን ብቻ ነው ያስቆጠረው። ስለሆነም ሆይሉንድ ወደ ኋላ የሚሄድ ይመስላል ማለት ነው። ከደካማ ብቃቱ ጀርባ ቀይ ሰይጣኖቹ የገንዘብ ፍላጎታቸውን ለማስታገስ ተጫዋቹን በመሸጥ ኪሳራቸውን ሊቀንሱ እንደሚችሉም ግምቶች ታይተዋል። አሁን ላይ እንግዲህ ኢንተር ሆይሉንድን በመጀመሪያ በውሰት ከመግዛት አማራጭ ጋር ማስፈረም እንደሚፈልግ ተናግሯል። በተጨማሪም አንዳንድ ሁኔታዎች ከተሟሉ የመግዛት ግዴታ ሊሆንም ይችላል። ዘገባው አክሎ እንደገለጸው ከሆነ ዩናይትድ ዴንማርካዊውን ራስመስ ሃይሉንድን ከ2 ዓመት በፊት ባያስፈርመው ኑሮ እንግዲህ ኢንተር ነበረ ሊያስፈርሙ የሚችለው። ኢንተር ሚላን ስራ አስኪያጅ ሲሞኔ ኢንዛጊም የአጥቂው ደጋፊ እንደሆነ የተነገረለት ሲሆን ተጫዋቹ በኦልድ ትራፎርድ ችግር ቢገጥመውም በብቃቱ እርግጠኛ ነኝ ሲል ገልጿል። በመጨረሻም የሴሪያ ግዙፎቹ የዩናይትድ ጥያቄ ዋጋ በመገናኛ ብዙሃን ከተገመተው ያነሰ ሊሆን እንደሚችልም እየገለጹ ይገኛሉ። ምንም ይሁን ምን አንድ አስደናቂ የበጋ ወቅት ወደፊት ይመጣል። ማንቸስተር ዩናይትድ ሆይሉንድን ለመሸጥም ተዘጋጅቷል እየተባለ ነው። ቲምቶክ በሚያዝያ ወር እንደዘገበውም ዩናይትዶች የበለጠ አቅም ያላቸውን አጥቂዎች ለማስፈረም በዚህ ክረምት ሃይሉንድን እና አጋሩን አጥቂ ጆሹዋ ዜርክዜን ለማስፈረም እያሰቡ እንደነበረ ይታወቃል።
ሪፖርቶች እንደሚጠቁሙትም ማንቸስተር ዩናይትዶች ሃይሉንድን ከ50 እስከ 55 ሚሊዮን ፓውንድ እንደሚለቁት ገልጸዋል። ነገር ግን ምናልባት ኢንተር ከዚህ ባነሰ ዋጋም ለማግኘት ይሞክራል እየተባለ ነው። የደሞዝ ጥያቄው ወደ 4 ሚሊዮን ዩሮ የሚጠጋ ሲሆን ይህም በኔራዙሪ ሊደርስ ይችላልም ተብሏል። ሆኖም ሆይሉንድ በሳንሲሮ የመጀመሪያ ምርጫ ይሆናል ተብሎ የማይታሰብ ነገር እንደሆነ ሁላችንም እናውቃለን። ምክንያቱም በኢንተር ቤት የ27 ዓመቱ ማርከስ ቱራም እና ላውታሮ ማርቲኔዝ ውጤታማ የአጥቂ ሽርክና የመሰረቱ ተጫዋቾች ናቸው። ነገር ግን ምናልባት ይህ ተጫዋች ወጣት ተጫዋች ስለሆነ እንግዲህ ፉክክር ሊያደርግ ይችላል ተብሎ ይጠበቃል። ያም ሆነ ይህ እንግዲህ ሆይሉንድ በዚህ ክረምት ከተሸጠ አትገረሙ። ካስፈሪው የውድድር ዘመን በኋላ ከሌሎች 5 የዩናይትድ ቡድን አጋሮቹ ጋር የሚሰናበት ነው የሚሆነው ማለት ነው። እንግዲህ ውድ የዘመን ስፖርት መረጃ ተከታታዮቼ የዛሬው መረጃዎች እነዚህን ይመስሉ ነበር። ዘመን ስፖርትን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለን። ከዚህም በተጨማሪ ቪዲዮዎችን ከመጀመራችሁ በፊት ላይክ፣ ሼር በማድረግ አጋርነታችሁን እንድታሳዩኝ ከወዲሁ ለመግለጽ እወዳለሁ። ውድ ተከታታዮች